እሺ ውድ ቤተሰቦቼ እንግዲህ መርጉጉን ገልብጬ በሌላ ድስት ይሄ በጣም ሞላ እንደገና ሳይበስል ይይዝ ገባ ማለት ነው። እና ይሄንን አሁን ቀይሬ ሩዝን ልሰራ ነው። ሩዝ ልሰራ ያው ሽንኩርት እያቁላለሁ ነው ማለት ነው። ውድ ቤተሰቦቼ እንግዲህ በብዛት የሚወዱት ከብሳ ነው እና ያው ዝም ብዬ በቀዩ ካብሳ ላደርግላቸው ነው በቲማቲም ማለት ነው። እኔ እንኳን መርጉግ ካለ መርጉጉን ነው የምመርጠው ማለት ነው። እንግዲህ ሩዙም ላይ ትንሽዬ ሳይበዛ እንትን ይፈልጋሉ ማለት ነው። በርበሬ በበርበሬ ስለማያቃጥል እንዲህ አድርጌ ጨምርና ቃላ እንዲልላቸው ነው። እንግዲህ ከብሳ ከተባለ ቃላ ሲል ነው ትንሽ ማለት ነው። ንሽ እንደምታዩት ቲማቲሜን ጨምሬያለሁኝ። በደንብ አድርጌ እንትን አቁላለዋለሁ ቲማቲም ውስጥ ከሚፈርስ ድረስ ማለት ነው። ከዛ በኋላ ያው ሩዝን ጨምሬ ለፍጡር ማዘጋጀት ነው ማለት ነው። ውድ ቤተሰቦቼ በቀጣይ ያው ሰላጣ ነው የምቆራረጠው። ምርጥ ሰላጣ ጋራ ይበላል ማለት ነው። ውድ ቤተሰቦቼ ይሄ እንግዲህ ቅመም ነው እንዲያርጌ ጨምርበታለሁ። ከዛ አመሳስላለሁ እንግዲህ እንደምታዩት ቲማቲሙ እየፈረሰ ጀምሯል። እሺ እንግዲህ ውድ ቤተሰቦቼ ቅመሙን ጨማምሬያለሁ። አሁን ትንሽ ውሃ ልከልስበትና ይበቃኝን ያህል ፍልት ሲል ሩዝን ጨምራለሁ። ቀጣይ ሰላጣ ቆራርጣለሁ ማለት ነው። ውድ ቤተሰቦቼ ለምን ሙቅ ውሃ አልተጠቀምሽም እንደምትሉ ያው ከወዲሁ አውቀዋለሁ። ሙቅ ውሃ አልተጠቀምኩም። አንደኛ ሰሞኑን መብራታችን ፏሩ ቀንሶ እንትን የውሃ ማሞቂያውንም አይለኩስም፣ ስቶቡም አይለኩስም። በክሰል ነው የምጠቀመው ማለት ነው። ማብራት ብቻ ነው የሚያስጠቅመን። ስለዚህ ክሰሉን አውጥቼ ውሃ ማሞቃችን ሲቀጥል ደግሞ ይሄ ሲፈላ ስለሆነ ሩዙንም ጨምረው እዚሁ ሲፈላ እንገናኛለን ብዬ ነው። እሺ ውድ ቤተሰቦቼ እንግዲህ መርጉጉን ቂጣውን በዚህ መልኩ ከሰራሁት በኋላ እንደዚህ አድርጌ አወርደዋለሁ ማለት ነው። ከዛ አካርነዋለሁ። አላማስለውም። ሌላ ቂጣ እሰራለሁ። አይ ጎበዚት እናቴ መቼም በጣም ጎበዝ ናት። እንዲህ ሰው ያለ ጎበዝ የለም። ደግሞ በዚህ ብራገሉን ያስገብታል። በጣም ጎበዝ እኮ ናት። ሰላም በል ቢተውን ቢቀጠል ምንድን ሊሆን ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲና ተከበራችሁ ገባሽ ነው ቢላዲና ነኝ ወደራኩ ጊዜ ሩዋው ንሳ እንደምታዩ አይ ደርሰናል። እናቴ ቂጣ እየጋገረ ነው መቼም እሷ እንዲህ ሰው አላውቅም። ቂጣ አያውቅም ማንም ሰው። የቤት ሀገር ምግብ ነው። አብዱ የሳውዲ ተወደው ቆየ ወደው የኛው ነው የምወደው ሩዝ እኔ ደግሞ በጣም ነው የምወደው። አባቴ እነሱ በጣም ነው ፍቅራቸው ነው። አሁን ይሄ በሰለ እዚህ ላይ ያኑ ሌላኛውን ቂጣ እጨምርበታለሁ ማለት ነው። ስለዚህ
እንደዚህ አድርጌ ይሄን አሁን ምከር ነው አለሁኝ እስካሁን ይወስድ ተሄነኛ ታረጋለች። ሌላ ቂጣ አረጋለሁ። እንደምታዩ አዲስ በአዲስ ሂዱ በአዲስ ቃናት በአዲስ ውሃ መጣላችሁ ሳላችሁ ዝም ብዬ ጀመርኩኝ። ይቅርታ ዝናብ ውሃ አንድ አይነት ነው መቼም ዝናብ ውሃ ብትይው አንድ አይነት ነው። እንደምታዩ ይሄ ዛሬ እንዲህ ቆቆሽሿል። ነገ እኔ ሐሙስ ዕለት እንዲሁ እናቴ ትሄዳለች ምርጥ አድርጌ ነው የምሰራላት። እንዲህ ሆነ ቦታ ለምንድን ነው ሙፋጃ የማታረገው ብትሉኝ እኔ እንደዚህ መቀለድ ምናምን አልፈልግም። ዝም ብዬ በራሴው ስራ በምፈልገው ስራ ነው የምሄደው። ይሄንን ቦታ ይታያችኋል። ይሄ ሁሉ እኔ ነኝ አሁን ዛሬ የምሰራው። ቤቱን ዛሬ የጀመርኩት ነው። እንደምታዩ አዲስ ቤት አሁን ይሄ ጀምሬ ቆይ አፈር ነው እናንተ ቢታያችሁ ኩበት ነው አፈር ነው። አሁን ይሄንን የቆፈርኩኝ ቆየ እንደየልኩ ቆየ ይሄንን የቆፈርኩኝ ይሄ ገደል ሆነ ዝቁስቆሽ ወደዚህ ዝቁስቆሽ ሆነ። ደግሞ እንደምታዩ አባቴ ነው ይሄንን የሰራው ምሽኮት مشكوت 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 ታዲያ ላይክ ሼር እያደረጋችሁ ያላ አሚቱን ጣጥ ባልተበት ወይ አያቻ እሺ ውድ ቤተሰቦቼ እንግዲህ መርጉ ቆየ በዚህ መልኩ እየበሰለ ትገኛለች። የሳኡዲ ንጉስ የሳኡዲ ንግስት እዚህ ኢትዮጵያ ደርሳለች። እንደምታዩት እንግዲህ በዚህ መልኩ እየበሰለች ነው። እስኪ እዩት መረቁ አያምርም? እንግዲህ መርጉ የምትወዱ ሰዎች በኮሜንት አሳውቁኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዙ ተተረፍረፍ ይበልልኝ። እንዴት ይዛችኋል? ረመዳን ጾሞ ከሚጠቀሙት አላህ አድርገን ነው። ውድ ቤተሰቦቼ ቪዲዮ ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። ሰሞኑን ሰብስክራይብ የለም እና ዛሬ ይዤላችሁ የመጣሁት እንግዲህ የሳኡዲ ምግብ ወደ ኢትዮጵያ ላነግሰው ነው እና ምንም ነገር ሳይኖራችሁ ምንም አይነት አስቤዛ ሳይኖራችሁ ዩቲዩብ ላይ ሰርች አድርጋችሁ የምትሰሩት ነገር ስታጡ ምን ይሰማችኋል? እኔ ምንም ነገር ሳልይዝ ማለት ነው ዩቲዩብ ላይ ሰርች አደርጋለሁ። ለምሳሌ ከቀልቢ ያለውን ነገር ማለት ነው። ከዛ በቃ ይሄን ጨምራችሁ ይሄን አድርጋችሁበት ይሄን ይላሉ እና ሰርች አድርጎ ከማየት እንደ ቤት እንዲያለው እንደ ማቴሪያላችሁ ማለት ነው እንደ እቃችሁ ወይም እንደ ለምሳሌ መስራት ያሰባችሁት ነገር ቁዳርም ሆነ የሆነ ነገር ካላችሁ ሰርች አድርጎ ማየት አይጠበቅባችሁም ማለት ነው። እና እኔ ሰርች አድርጌ ሳይ በቃ ምን ልባላችሁ ከባድ ነው። እና አሁን ይዤላችሁ የመጣሁት የሳኡዲ ምግብ ነው ዛሬ ልሰራ ያሰብኩት ማለት ነው። እሱ ምንድነው? አንዱ ያው ሩዝ ነው። ሩዙ ኖርማል የተለመደ ነው። ግን ይሄ አሁን የምሰራው ነገር በጣም ለየት ያለና በጣም ሞዲው ነበር። እዛም ትናንትም ሰርቼው ነበረ። በጣም ጥሞኝ ነው ዛሬ የሚደገምኩት ማለት ነው። እና መርጉግ ነው ልሰራው ያሰብኩት። እንግዲህ ሽንኩርቱን በዚህ መልኩ ካቁላላሁት በኋላ ቅመማ ቅመሞችንም አብሬ ነው ያቁላላኋቸው ማለት ነው።
እንዲህ ቁርንፍድ ያለው አረፋ ቀረፋም አለው ከሙን ምናምን ጨምሬበታለሁ ማለት ነው። እና ትንሽዬ በርበሬ ሆነ ትንሽ የሆነ ስፓይሲ ነገር የሆነ የማቃጠል ባህሪ ነገር እንዲኖረው ትንሽዬ በርበሬ ጨምርበታለሁ። እንደዚህ አድርጌ ከጨመርኩኝ በኋላ ነው መጣ። በጣም ነው የሚጥመው፣ ልነግራችሁ አልችልም። ጣዕሙን ተመችቶኛል። እንግዲህ እንዲህ አድርጌ በርበሬ ከጨመርኩበት በኋላ ምክንያቱም ሳልሳ ምናምን ስለሌለ ፍሬሽ ቲማቲም ስለሆነ የምጨምረው ሊጡ ደግሞ እየበሰለ በሄደ ቁጥር የሆነ ነጭ የሆነ ባህሪ ስለሚያመጣ ትንሽ ላይንም ለመድፈርም ከበድ ስለሚል ያረኩት እንግዲህ ለበርበሬው ለጣዕሙም ለከለሩም ብዬ ነው በርበሬ ያረኩት ማለት ነው። እና አሁን ቲማቲሜን ጨምራለሁ። እንግዲህ እንዲህ አድርጌ ቲማቲሜን ጨምራለሁ። ይሄ በነገራችን ላይ ሎሚ ነው፣ ደረቅ ሎሚ ነው። ላይሙን አስዋድ እንዴት እንደሚሰራ ሰርች አድርጌ ነበረ። ቀላል ነው። ዋናው ሎሚው ነው መያዝ ያለበት። ልጨምረው ነው እንደሱ። እንግዲህ መርጉግ የሚሰራው በብዛት በኹዳር ነው ያለኝ። እንግዲህ ከቤቴ ይሄ ነው፣ ሰው ባለው ነው። እንደዚህ አድርጌ ጨምረዋለሁ። ብስሚላህ ምን ነው ምንድን ነው? አዎ እንዲያጥል እሺ ውድ ቤተሰቦቼ ጥቅል ጎመንም ጨመርኩበት። ምን ይከፋዋል ብዬ ማለት ነው። ምንም አይከፋውም። ስለዚህ አሁን ውሃውን ልጨምርበት፣ ይፍላ ይብሰል ኹዳሩ። እኔ ቂጣውን አዘጋጃለሁ ማለት ነው። ለመርጉብ ያሰብኩትን ቂጣ እሺ ውድ ቤተሰቦቼ አሁን ውሃው ፈልቷል። ሩዙን ጨምራለሁ። እሺ ውድ ቤተሰቦቼ እንግዲህ ሩዙን ጨምሬያለሁ። እንደምታዩት ትንሽዬ ዘለል አድርጎታል ውሃው፣ ምክንያቱም አሁን ቅርብ ሰዓት ስለዘፈዘፍኩት ይሄ በቂው ነው ብዬ አስባለሁ። እሺ ውድ ቤተሰቦቼ እንግዲህ በዚህ መልኩ ሩዙ በስሏል። እየበሰለ እየመጠጠ ነው ውሃው። እኔም እዚህ ጋር ሰላጣዬን ከታትፌ እንግዲህ እንደምታዩት የተለያየ ነገር አለው። አቮካዶ አለው፣ ጥቅል ጎመን አለው፣ ቲማቲም አለው፣ ካስ አለው። በዚህ መልኩ እንግዲህ ምን የመሰለ ፍጡር ይበላል አትሉም?